3.4 ኢኮኖሚክ ፎርሜሽንስ አግሪካልቸር ኤንድ ላንድ ቴኑር ሲስተም። በዚህ ስር የምንመለከተው የኢኮኖሚ አወቃቀር፣ እዚህ ውስጥ ደግሞ አንደኛው ግብርናና የመሬት ይዞታ ስርዓት ነው። በደጋማ አካባቢዎች ይኖሩ የነበሩ ጥንታውያን መንግስታት ዋነኛው የኢኮኖሚ መሰረት በእርሻ ላይ የተመሰረተ ግብርና ነበር። የመስኖ ቴክኖሎጂን ጠንቅቆ ማወቅ ለግብርና ምርት እድገት ከፍተኛ አስተዋጽኦ አድርጓል። በሸለቆዎች አናት ላይ የሚገኙ ትናንሽ ረግረጋማ ቦታዎች ለደረቅ ወቅት እርሻ እንዲመቹ ተደርገው ይነጠፉ ነበር። ይህም ዋናው የደጋ ሰብል ምርት እስከሚደርስ ድረስ በረሃብ ወቅት የሚደርሱ አስፈላጊ የእህል ምርቶችን ያስገኙ ነበር። ህዝቡም የአፈርን ለምነት ለማሳደግ እንደ ፍግ መጠቀም፣ ኮምፖስት፣ የአዝመራ ተረፈ ምርት አመድን መነስነስ፣ እንዲሁም መሬትን ማሳረፍ፣ ፋሎዊንግ፣ የሰብል ፈረቃ ወይም ክሮፕ ሮቴሽን፣ ድብልቅ እርሻ፣ ኢንተርክሮፒንግ እና በጎንዮሽ ማረስ፣ ካውንተር ፕላዊንግ ያሉ የተለያዩ ስልቶችን ይጠቀሙ ነበር። የሰው ኃይል እጥረት በሚያጋጥም ጊዜም አርሶ አደሮች የጋራ ስራን ወይም ቲምወርክ ያዳብሩ ነበር። መሬት በታሪክ ሂደት ውስጥ ሁልጊዜ ለሰው ልጅ ማህበረሰብ እጅግ ውድ ከሆኑ ንብረቶች አንዱ ሆኖ ቆይቷል። የማህበረሰቡ አባላት መሬትን የሚይዙባቸው፣ የሚጓሩባቸውና የሚጠቀሙባቸው ደንቦች በአጠቃላይ የመሬት ይዞታ ስርዓት ወይም ላንድ ቴኑር ሲስተም በመባል ይታወቃሉ። ባህላዊ የመሬት ይዞታ ስርዓት የዳበረው ከጥንት ዘመን ጀምሮ እንደሆነ ይገመታል። በብዙ ኢትዮጵያውያንና የአፍሪካ ቀንድ አካባቢዎች ጸንቶ የቆየው እጅግ ጥንታዊ የመሬት ይዞታ ስርዓት የጋራ ወይም ደግሞ ኮሚናል የመሬት ይዞታ ስርዓት ነው። የመሬት የጋራ መብት ማለት የቡድን መብት ነው። እዚህ ላይ ቡድን ሲባል ግለሰቡ የሚገኝበትን ቤተሰብ፣ ጎሳ እና ሌሎች ዝርያ መስመሮችን ያመለክታል። እያንዳንዱን ቡድን በሚኖርበት መሬት ላይ የጋራ መብት ያለው ሲሆን የመሬቱን ሀብቶችም በነፃነት መጠቀም እድል ነበረው። በሰሜን የሚኖሩ አርሶ አደሮች በየአካባቢያቸው የርስት መብት ነበራቸው። ርስት ማለት አባቶቻቸው በዚያ አካባቢ ለረጅም ዘመናት ለሰፈሩና ለኖሩ ቤተሰብና የጎሳ አባላት የሚሰጥ የጋራ የልደት መብት ወይም በርዝ ራይት አይነት ነው። እንደ ባህላዊ ህጉ ከትውልድ ወደ ትውልድ ይወረሳል። ሁሉም የመንግስት ተገዢዎች የርስት መብት ነበራቸው። የርስት ባለቤቶች ባለ ርስት ይባላሉ። ሆኖም ግን ለመንግስት ግብር ይከፍላሉ። እንዲሁም በንድፈ ሀሳብ ደረጃ ሁሉም መሬት የመንግስት እንደሆነ ይታሰባል። ግብር የሚሰበስበው በማዕከላዊ መንግስት ስም የሚያስተዳድሯቸው አካባቢዎች ህዝቦች ላይ የጉልት መብት በተሰጣቸው ውስብስብ የመንግስት ባለስልጣናትና በተዋረድ አማካኝነት ነበረ። ጉልት ማለት በባለ ርስት ምርት ላይ ግብር የመጣል ወይም የመሰብሰብ መብት ያለው ማለት ነው። ባለጉልቶች የሚሰበስቡት ግብር ከፊሉ ለራሳቸው መተዳደሪያ ወይም ቀለብ የሚውል ሲሆን፣ ቀሪው ደግሞ ወደ ንጉሠ ነገሥቱ ማዕከላዊ ግምጃ ቤት ይላካል። ታዋቂና ከፍተኛ የስልጣን እርከን ላይ የነበሩ ባለስልጣናት የነበራቸውን የስልጣን ቦታ ለልጆቻቸው የማውረስ ልማድ ስለነበራቸው ከትውልድ ወደ ትውልድ የሚተላለፍ የጉልት መብት ወይም ርስተ ጉልት ተብሎ ይጠራል። እጀ ጥበብ ወይም ሃንድ ክራፍት ሀገር በቀል የእጅ ጥበብ ቴክኖሎጂ ከጥንት ዘመን ጀምሮ የነበረ ነው። የጥንታውያን የመንግስት ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ሁኔታዎች በተለያዩ ዘርፎች የተለያየ ቅርጽና አገልግሎት ያላቸው ባለሙያዎች እንዲፈጠሩ እድል ሰጥቷል። እነዚህም የብረት ስራን፣ የሸክላ ስራን፣ የቁርበት ስራን ወይም የቆዳ ፋቂነት፣ አናጺነትን፣ ግንበኝነትን፣ ሽመናን፣ ጌጣጌጥን፣ ቅርጫት ስራን፣ ሌሎችንም ያካትታሉ። የብረት ሰራተኞች እንደ ጦር ራስ፣ ሰይፍ፣ ጃንጥላ፣ ጦር፣ ቀስትና ፍላጻ፣ ወጥመድ፣ ወንጭፍ፣ ሳንጃ፣ ጋሻ፣ ቢላዋ፣ መጥረቢያ፣ ማጭድ፣ ዶማ፣ ሞፈር፣ ቀንበር፣ አካፋ፣ ማቼቴ፣ ትናንሽ መጥረቢያዎች፣ የብረት ማገጃዎች እና ጌጣጌጦችን ያመርቱ ነበር። አናጺዎች እነዚህ ደግሞ እንደ በሮች፣ መስኮቶች፣ በርጩማዎች፣ ወንበሮች፣ ጠረጴዛዎች፣ አልጋዎች፣ ትራሶች ወይም መከዳዎች፣ ሙቀጫዎች፣ ሳህኖች፣ ምሰሶዎች፣ ቀንበር፣ ማገር፣
ሳጥኖች፣ የሬሳን ሳጥን ጨምሮ ማለት ነው እና የመሳሰሉትን ከእንጨት በመቅረጽ ይሰሩ ነበረ። የሸክላ ሰሪዎች፣ እነዚህ ደግሞ ማብሰያ ድስት፣ ምድጃ፣ ጋን፣ ማሰሮ፣ ጆክ፣ የድንጋይ ማገጃ፣ ሳህኖች፣ የእህል ጎተራ እና የመሳሰሉትን የሸክላ እቃዎችን ያመርቱ ነበር። ቆዳ ፋቂዎች ታነርስ ለአልጋ ልብስ፣ ለኮርቻ፣ ለልጓም፣ ለገመድ፣ ለጫማ፣ ለምንጣፍ፣ ለጆንያ፣ ለማርና ለቅቤ መያዣ፣ ለጽዋ መጠጫ እና በሸማኔዎች የጥጥ ልብሶች እስኪተኩ ድረስ ለልብስ የሚያገለግሉ የቆዳ መሳሪያዎችን ያመርቱ ነበር። ይሁን እንጂ ከአንዳንድ ሁኔታዎች ከአናጺዎችና ከግንበኞች በስተቀር አብዛኞቹ የእጅ ጥበብ ባለሙያዎች የተናቁና የተገለሉ ነበሩ። ገዢው መደብ በአብዛኛው ያከማቸውን ሀብት ለሀገር ውስጥ ቴክኖሎጂ እድገት ከመዋል ይልቅ ከውጭ የሚገቡ የቅንጦት ዕቃዎች ለመግዛት ይጠቀም ነበር። አጠቃላይ የህዝቡ አመለካከት ለባለሙያዎች የሚያበረታታ አልነበረም። በዚህም ምክንያት በሀገር ውስጥ የሚመረቱ የግብርና መሳሪያዎችና የቤት ዕቃዎች የሚታይ መሻሻልና ዘመናዊነት ሳያሳይ ቆይቷል። ሲ ትሬድ ወይም ንግድ ከሀገር ውስጥና ከዓለም አቀፍ ንግድ ከፍተኛ ገቢ ያገኙ ለነበሩት የጥንት መንግስታት ሌላው አስፈላጊ የኢኮኖሚ እንቅስቃሴ ነበረ። የቀደሙት መንግስታት ዋና ዋና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ማዕከላት በክልል ውስጥ በተለያዩ አቅጣጫዎች ሰፊ ግንኙነት ያላቸውና ከዓለም አቀፍ የውሃ አካላት ማዶ በሚመጡ ነጋዴዎች የሚጎበኙ ዋና ዋና የንግድ ማዕከላትም የነበሩት ይመስላሉ። የመንገድ አውታር በማዕከላቱ ከባህር ዳርቻና ከውስጥ ከሚገኙ የተለያዩ ጥገኛ ግዛቶች ጋር ያገናኝ ነበር። የሀገር ውስጥ እና የዓለም አቀፍ ነጋዴዎች እነዚህን መንገዶች ደጋግመው ይጠቀሙባቸው ነበር። ክልሉ በተለያዩ አቅጣጫዎች የሚገኙ የገበያ ቦታዎችን የሚያገናኙ የተለያዩ የንግድ መንገዶች የተሳሰሩበት ነበር። መደበኛው የንግድ ልውውጥ መንግስታቱ በጣም አስፈላጊ ከመሆኑ የተነሳ እንደ ዋና ትኩረታቸው የንግድ መንገዶችን መጠበቅና ከዘራፊዎች ነፃ በማድረግ ደህንነታቸውን ማረጋገጥ ነበር። 3.5 ሶሾ ካልቸራል አቺቭመንትስ ኤ አርኪቴክቸር። በዚህ ስር የምንመለከተው ስነ ህንፃ ነው። መንግስታቱ እየተስፋፉ ሲሄዱ ስነ ህንፃም ማደግ ጀመረ። ከነዚህ መካከል ልዩ የሆነው የህንፃ ጥበብ በ3ኛው ክፍለ ዘመን ዓመተ ምህረት አካባቢ የተጀመረው የሐውልት ቀረጻ ነበረ። በአክሱምና በአካባቢው በጠቅላላው 58 ሐውልቶች የሚገኙ ሲሆን እነዚህም በጥሩ ሁኔታ የተሰሩና የተጌጡ በከፊል የተጠናቀቁ እና ሜጋልቶች ወይም ደግሞ ያልተጠረቡ ተፈጥሯዊ ተብሎ ሊመደቡ ይችላሉ። የአካባቢው ትውፊት እንደሚለው ሐውልቶቹ የተቀረጹት በተለይ ጎቦደራ በተባለ ቦታ ሲሆን ከዚያም ተጓጉዘው አክሱም ውስጥ ተተከሉ። ከነዚህ ሐውልቶች መካከል ረጅሙ 33 ሜትር ርቀት አለው። በዓለም የመጀመሪያው ነው። በአራቱ ጎኖቹ እጅግ ያጌጠ ነው። ይህ ሐውልት ብዙ መስኮቶችና በግርጌው ላይ የሐሰተኛ ብር ያለው ባለ 14 ፎቅ ህንፃን ይወክላል። በተጨማሪም በላዩ ላይ የክርስትና እምነት ከመስፋፋቱ በፊት የነበሩ ምልክቶችን እንደ ዲስክና ጨረቃ ግማሽ ጨረቃ ይዟል። አንዳንድ ምሁራን ይህ ግዙፍ ሐውልት የተሰበረው ሰዎች ሊተክሉት ሲሞክሩ እንደሆነ ሲገልጹ፣ ሌሎች ደግሞ በጦርነት ጊዜ እንደተሰበረ ይናገራሉ። ሁለተኛው ረጅሙ ሐውልት ወይም ኦብሊስክ 24 ሜትር ቁመት ሲኖረው በተሳካ ሁኔታ የቆመና ብዙ መስኮቶችና በግርጌው ላይ ሐሰተኛ ብር ያለው ባለ 10 ፎቅ ህንፃ ይወክላል። ሶስተኛው ረጅሙ ሐውልት 21 ሜትር የሚለካ ሲሆን ባለ 9 ፎቅ ህንፃን ይወክላል። ይህ ሐውልት በስተጀርባው በኩል ለስላሳና ምንም አይነት ጌጣጌጥ የሌለው ነው። የዛጉዌ ስነ ህንፃ ስኬቶች። የዛጉዌ አብያተ ክርስቲያናት በክርስቲያኑ ዓለም ውስጥ ካሉ ምርጥ የስነ ጥበብ ስኬቶች ስነ ህንፃዎች መካከል አንዱ ተደርጎ ይቆጠራል። ዩኔስኮ የአክሱም ሐውልትን ከመመዝገቡ ከ2 ዓመት ቀደም ብሎ በ1978 እንደ አውሮፓውያን አቆጣጠር የዓለም የባህል ቅርስ አካል አድርጎ የመዘገባቸውም ለዚህ ነው። በዛጉዌ ዘመን በነበሩ ውቅር አብያተ ክርስቲያናት አሰራርና አጋጌጥ የበለጠ ጥራትና ጥንቁቅነት ይታያል። የዛጉዌ ስነ ህንፃ እንደ አሸዋ፣ ድንጋይ፣
ያሉ ለስላሳ ቁሶችን የተጠቀመ ሲሆን ይህም ከወለሉ በስተቀር በሁሉም አቅጣጫ እንዲጠረብና ቅርጽ እንዲይዝ በማድረግ በጥንቁቅ የተጌጠ የተለያዩ አብያተ ክርስቲያናት እንዲሰሩ አስችሏል። ቢ ራይቲንግ ሲስተም የጽህፈት ስርዓት የሳባውያን ቋንቋ በውስጥ ሮፍዶን የተባለ የጽህፈት አይነት የነበረው ሲሆን ይህም ከግራ ወደ ቀኝ እና ከቀኝ ወደ ግራ በተለዋዋጭ የሚጻፍ የጥንት ጽህፈት ወይም ፔሊዮግራፊካል ራይቲንግ ነው። በኤርትራና በኢትዮጵያ ውስጥ የሚገኙት የመጀመሪያዎቹ የሳባውያን መዛግብቶች ወይም ጽሁፎች ወይም ኢንስክሪፕሽን በ9ኛው ክፍለ ዘመን ቅድመ ልደት የነበሩ ናቸው። የሳባውያን ጽሁፎች አንዱ ልዩ ባህሪ አብዛኞቹ ቃላት በባህሪ ወይም ተነባቢ ሆሄያት ብቻ ስለሚጻፉ የድምጽ ወይም ደግሞ አናባቢ ሆሄያት አለመኖራቸው ነው። ለምሳሌ ዳአማት ወይም ዳአማት የሚለው ስም ዳአማት ተብሎ ይገለጽ ነበረ። እንዲሁም ተከታታይ ነገስታቱ አርዲኤም፣ አርቢኤች እና ኤልኤምኤን ተብሎ የሚጠሩ ሲሆን ሚልከን የሚለውን ማዕረግ ይጠቀሙ ነበረ። ከ7ኛውና 6ኛው ክፍለ ዘመን ኢየሱስ ክርስቶስ ከመወለዱ በፊት ማለት ነው የተለያዩ የጽህፈት አይነቶች መታየት የጀመሩ ሲሆን ይህም ወደ ግዕዝ ጽህፈት የመሸጋገር ሂደት ነበረ። ይህ ለውጥ በግልጽ የሚታየው በዋነኝነት በድንጋዮችና በዋሻዎች ላይ ከተቀረጹ የድንጋይ ላይ ጽሁፎች ነው። የመጀመሪያው ክፍለ ዘመን ዓመተ ምህረት ማለታችን ነው የግዕዝ ፊደል ተፈጠረ። ይህም ከግራ ወደ ቀኝ የሚጻፍና አሁን ካለው ድምጽ ያለው የፊደል ገበታ የመጀመሪያዎቹ ሆሄያት ወይም ከግዕዙ ጋራ ተመሳሳይ የሆኑ 26 ተነባቢ ሆሄያትን ብቻ የያዘ አብጃድ ጽህፈት ነው። የታወቁት የመጀመሪያዎቹ ሙሉ በሙሉ ድምጽ ወይም አናባቢ ያላቸው ጽሁፎች በ330 ዓመተ ምህረት አካባቢ በንጉስ ኢዛና የግሪክን፣ ሳባውያንና የግዕዝ ቋንቋዎችን በመተው የተቀረጹ ቢሆኑም ድምጽ ያላቸው ፊደላት ግን ከሱ ጥቂት ዓመታት ቀደም ብለው ነበሩ። ይህም ከ30 ዓመታት በፊት በነበረው የዋዜባ ሳንቲም ላይ ከሚታዩት ድምጽ ያላቸው ፊደላት መረዳት ይቻላል። ይህ ሂደት የክርስትና ቅዱሳት መጽሐፍ ተጽዕኖ የታየበት ሲሆን በተነባቢ ፊደላት ላይ አናባቢ ምልክቶችን ለምሳሌ ዩ፣ አይ፣ ኤ፣ ኢ፣ ኤ፣ ኦ በመጨመር ስርዓቱ እንደ አንድ ፊደል ገበታ ወይም ሲላብሪ እንዲቀናጅ ተደርጓል። ይህም አቀራረብ የሚታወቅ ቢሆንም ጥቂት መደበኛ ያልሆኑ ለውጦች ይታዩበታል። የኢትዮጵያ ጥንታዊ የሀገር በቀል ጽሁፈት ስርዓት ለስነ ጽሁፍ፣ ለስነ ጥበብና ለታሪክ አጻጻፍ እድገት ከፍተኛ አስተዋጽኦ አበርክቷል። ሲ ካሌንደር ወይም የዘመን አቆጣጠር ሰዎች ዝናብ የሚጀምርበትንና የሚያበቃበትን ጊዜ እንዲሁም የውሃ መጠን መጨመርና መቀነስ ማወቅና ማስታወስ ነበረባቸው። እነዚህን ወሳኝ የአየር ንብረቶች ውደቶች የመረዳት ኃላፊነት ባለሙያው ላይ የወደቀ ነበረ። በሂደትም የዘመን አቆጣጠር ተፈጠረ። በአብዛኛው የወሩ ርዝመት በጨረቃ እንቅስቃሴ ወይም በፀሐይ ግልጽ እንቅስቃሴ ላይ የተመሰረተ ነበረ። ከዚህ ውጪ በሳምንት ወይም በዓመት ውስጥ ያሉት ቀናት ብዛት ከክልል ክልል ይለያይ ነበረ። የዘመን አቆጣጠሮች በተለያዩ የኢትዮጵያ እና የአፍሪካ ቀንድ ህዝቦች መካከል ተዘጋጅተው ስራ ላይ ውለዋል። የኦሮሞ ዘመን አቆጣጠር በጨረቃና በ7 ወይም 8 ልዩ ከዋክብት ወይም ደግሞ የከዋክብት ስብስቦች የስነ ፈለክ ምልከታ ላይ የተመሰረተ ነው። እነዚህ ከዋክብት ኡርጂ ድሃ መሪ ከዋክብት የሚለው በከልቻ የንጋት ኮከብ በመባል የሚታወቁት ናቸው። በዚህ ስሌት መሰረት በአንድ ወር ውስጥ 29.5 ቀናት፣ በአንድ ዓመት ውስጥ 354 ቀናት አሉ። በሰሜን ምዕራብ ኬንያ በ1978 እስከ 1986 ባለው ጊዜ ውስጥ በስነ ንጥረ ተመራማሪዎች ሊንች፣ ሮቢንስ እና ዶይል የተገኙትና ከ300 ዓመተ ዓለም ጀምሮ የነበሩ ምሰሶዎች የኦሮሞን ዘመን አቆጣጠር ለማልማት ያገለገለ ቦታ እንደነበረ ይጠቁማሉ። ከዚህ ጋር በተያያዘ በ900 ዓመተ ምህረት አካባቢ ዋቅሊም የተባለ የኦሮሞ የፋሊክ ቦውልስ ቅርጽ የማውጣትን
ጥበብ ወደ ዚምባብዌ እንደወሰደ ይነገራል። የተመረጠው ሞቴ ወይም ንጉስ ለፊቼ ጨምበላላ ወይም የዘመን መለወጫ ስርዓት ለቀጠላ ወይም ለህዝባዊ ትርኢት ይቀርባል። የኢትዮጵያ የፀሐይ ዘመን አቆጣጠር 30 ቀናት ያላቸው 12 ወራት እና የ13ኛው ወር አካል የሆኑት 5 ወይም 6 ተጨማሪ ቀናቶች አሉት። በኢትዮጵያ እና በፈረንጆች ወይም ጎርጎሮሳውያን ዘመን አቆጣጠር መካከል ከ7 እስከ 8 ዓመታት ልዩነት አላቸው። ይህም የተፈጠረው የብስራት ወይም አናውንሴሽን ቀንን ለመወሰን በተጠቀሙት የተለያየ ስሌት ምክንያት ነው። በመሆኑም የዓመቱ የመጀመሪያው ቀን መስከረም 1 እንቁጣጣሽ አብዛኛውን ጊዜ በፈረንጆች ወይም ጎርጎሮሳውያን አቆጣጠር መስከረም 11 ወይም ሴፕቴምበር 11 ላይ ይውላል። ሆኖም ከጎርጎሮሳዊ የጥቅምት ወይም ሊፕ ይር ዓመት በፊት ባሉት ዓመታት መስከረም 12 ቀን ይውላል። የኢትዮጵያ የፀሐይ ዘመን አቆጣጠር በሂደት የሀገሪቱ ይፋዊ የዘመን አቆጣጠር ለመሆን በቅቷል። የሙስሊም ወይም እስላማዊ የዘመን አቆጣጠር በዓመት ውስጥ 354 ወይም 355 ቀናት ያሏቸው 12 የጨረቃ ወራት የያዘ የጨረቃ አቆጣጠር ወይም ሉናር ካሌንደር ነው። ይህ አቆጣጠር ነቢዩ መሐመድና ተከታዮቻቸው ከመካ ወደ መዲና የተወሰዱበትንና የመጀመሪያው የሙስሊም ማህበረሰብ ወይም ኡማ የመሰረቱበትን የ622 ዓመተ ምህረት የሂጅራ ዓመትን መነሻ ያደርጋል። በዚህ ዘመን ውስጥ ያሉ ቀኖች አብዛኛውን ጊዜ ኤኤች አፍተር ሂጅራ ከሂጅራ በኋላ በሚል ትርጉም ተብለው ይጠቀሳሉ። ከሂጅራ በፊት የነበሩት ዓመታት ደግሞ ቢኤች ቢፎር ሂጅራ ከሂጅራ በፊት ተብለው ይቆጠራሉ። እንደ አገው፣ ሀላባ፣ ሀዲያ፣ ወላይታ፣ ጌዲዮ፣ ናይሎቲክ ህዝቦችና ሌሎች የራሳቸው የሆነ የቀን አቆጣጠር ስርዓት አላቸው። ዲ ኒውመራልስ ወይም ቁጥሮች በኢትዮጵያ እና በአፍሪካ ቀንድ መታየት የጀመሩት በ4ኛው ክፍለ ዘመን ዓመተ ምህረት ላይ ነው። ግዕዝ ከዕብራይስጥ ከአረብኛ እና ከግሪክ ቁጥሮች ጋር ሊነጻጸር የሚችል የቁጥር ስርዓት የሚጠቀም ቢሆንም ለ100 ብዜቶች ግን የተለየ ነጠላ ምልክት ወይም ኢንዲቪጁዋል ካራክተር የለውም። በትክክለኛ የጽህፈት አቀራረብ ቁጥሮቹ ከላይና ከታች ይሰመሩባቸዋል። ይህም አንድ ወጥ መስመር እንዲመስል ያደርጋል። ሆኖም ግን አንዳንድ ጥራት የሌላቸው የፊደል አይነቶች ይህን በሚገባ ማሳየት ስለማይችሉ በእያንዳንዱ ቁጥር ላይ የተነጣጠሉ መስመሮች ከላይና ከታች ያሳያሉ።